ጤና ይስጥልኝ ኢትዮ ጥያቄ ፕሮግራም ተከታታዮች እንደምንሰነበታችሁ። በቅርቡ በዚህ ባለፉት ቀናት ውስጥ በሀገራችን በተለይም በኢህአፓ አመራር ላይ የኢህአፓ የህዝብ ግንኙነት ክፍል ኃላፊ የሆኑት አቶ ይስሐቅ ወልዳይና እንደዚሁም ጠበቃ አበራ ንጉስ እንደዚሁም አቶ አበባ አካሉ በእነዚህ ላይ መንግስት የስር ቁጥጥር በመውሰድ የት እንዳደረጋቸው መግለጫ አይታወቅም። ሁኔታውን አስመልክቶ በሰሜን አሜሪካ ያለው የኢትዮጵያ ውጭ ያሉ የኢህአፓ ደጋፊዎች ማህበር መግለጫ አውጥቷል። በዚህ ዙሪያ እንግዲህ በዚህና በሀገራችን ተጨባጭ ሁኔታ በተመለከተ ቆይታ ይኖረናል። በቀጥታ ወደ መድረክ ወስዳችኋለሁ። በምትችሉት መጠን ሰብስክራይብ በማድረግና ገንቢ አስተያየት በመስጠት የበኩላችሁን ተባበሩን። አመሰግናለሁ። ጤና ይስጥልኝ አቶ አክሊሉ፣ እንኳን እንደገና ለመገናኘት አበቃን። ሰላም ወንድሜ አለሙ፣ እንደምን አለ? በጣም ደህና ነኝ። ብዙ ጊዜ መቼም በሀገር ቤት ጉዳይ አንዳንድ ነገር ሲፈጠር ነው የምንገናኘው። ሁኔታዎች አልፈው በደህና ነገር የምንገናኝበት ሁኔታ እስኪመጣ ድረስ በቅርቡ ትናንትና አንድ መግለጫ ወጥቷል። የኢህአፓ የድጋፍ አስተባባሪ ኮሚቴ በተለይም በዛ በመግለጫው ላይ በመንግስት ቁጥጥር ስር ስለዋሉት ለአቶ ይስሐቅ ወልዳይና ስለ አቶ አበራ ንጉስ እንደዚሁም አቶ አበባ አካሉን በተመለከተ አሁን በመጨረሻ የደረሰ ዜና እንደሆነ መስማት ችያለሁ። ምንድነው የሆነው? እንዴት ነው የደረሳችሁ መረጃ በእናንተ በኩል? በጣም አመሰግናለሁ ስለ ግብዣው። ይሄንን ለሚያዳምጡት ሁሉ ለማድረስ እድል ስለሰጠህን በጣም አመሰግናለሁ። መግለጫው የወጣው ትላንት ነው። ትላንት ባወጣነው መግለጫ ላይ በህገወጥ መንገድ ወደ እስር የተዳረጉ አንደኛ ጠበቃ አበራ ንጉስ አለ። የኢህአፓ አባል አይደለም። የኢህአፓ አባሎች ብለህ ስላልክ ማስተካከያ እንዲደረግ፣ ግን የሰብአዊ መብት ታጋይ ነው። ለኢህአፓ ሰዎችም ጥብቅና የቆመ ነው በተፈለገበት ጊዜ። ከዛ በላይ ደግሞ የድርጅቱ አመራር አባል የሆኑት ይስሐቅ ወልዳይ የድርጅቱ ቃል አቀባይ ነው። እሱም ታስሯል ትላንት። በሶስተኛ ደረጃ በመገለጫ ውስጥ ያላጠቃለል ነው፣ ምክንያቱም ኢንፎርሜሽኑ ዛሬ ነው የደረሰን። አበበ አካሉም ትላንት ማታ እንደተያዙ ሶስቱም እና በእስር ላይ እንደሚገኙ አውቀናል። በዋናነት እነዚህ ሰዎች ያደረጉት ሌላ ወንጀል የለም እኛ እስከምናውቀው ድረስ። ሁሉም የሰብአዊ መብትን በኢትዮጵያ ውስጥ ያለውን ጨቋኝ አገዛዝ ሁኔታዎች በጣም በድፍረት የኢትዮጵያ ሕዝብ ማወቅ ስላለበት፣ ዓለም አቀፍ ህብረተሰቡ ማወቅ ስላለበት በዛ ልክ ሁኔታውን ሲያስረዱ የቆዩ ናቸው። ሌላ እንትን ውስጥ የገቡትና የገቡበት ሁኔታ የለም። ሰላማዊ ትግል ውስጥ ነው ያሉት። ሰላማዊ ትግል በሚመጥንና የሀገሪቱ ህግ በሚፈቅደው መሰረት ነው እየተንቀሳቀሱ ያሉት። ስለዚህ እነዚህን ሰዎች ከየቤታቸው አፍኖ ከመንገድ ላይ አፍኖ ለእስር መዳረግ በእውነት ትክክለኛ ያልሆነና በተለይ ደግሞ ይሄ ስርዓት የራሱን ህገ መንግስት እንኳን ሊያከብር ያልቻለ፣ ሁለተኛ ደግሞ በዓለም አቀፍ ህግጋትም ሊገዛ ፈቃደኛ ያልሆነ መሆኑን በተጨማሪ በአሁኑ ሰዓት እንደገና ያረጋገጠበት ሁኔታ ነው እና ይሄንን መላ የኢትዮጵያ ህዝብ ውጭ ያለው የኢትዮጵያ ኮሚኒቲም ተባብሮ ይህን አይነት ሪፕሬሽን እንዲያወግዝ ጥሪ ያደረግንበት ነው። ምክንያቱም በእያንዳንዱ ድርጅት በእያንዳንዱ ግለሰብ ላይ የሚደረግ ረገጣ፣ የመብት ረገጣ በሁሉም ኢትዮጵያዊ ላይ የሚደረግ መብት ረገጣ ጭምር ነው እና በዚህ በኩል በሀገር ውስጥ ያሉ የተለያዩ ማህበረሰቦችም ይህንን ነገር እንዲያወግዙ፣ በዓለም አቀፍ ደረጃ የሚገኝ የኢትዮጵያ ማህበረሰብ ደግሞ ይህንን ሁኔታ እንዲያወግዝ ነው ጥሪ ያደረግነው። እንዳልኩት ሶስቱም በትላንትናው ዕለት ነው በተከታታይ የተያዙት። ጠበቃ አበራና ጓድ ይስሐቅ ከቤታቸው ነው የተያዙት። እስካለን መረጃ ድረስ ደግሞ ጓድ አበበ ወደ ማታ ገደማ ነው መንገድ ላይ እንዳለ ነው ከመንገድ አፍነው የወሰዱት። እንደተረዳው በከፍተኛ ፓትሮል መኪኖች ነው መጥተው ያፈኗቸው። ልክ አንድ ልዩ ኃይል ያለ አስመስለው ነው ቲያትር ሰርተው እነሱን አፍነው የወሰዷቸው እና ለስር የዳረጓቸው እና ይሄንን በመቃወም ነው በእኛ በኩል ያወጣነው መግለጫ።
በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ ከዚህ በፊት እንደተሰማው በፖለቲካ በአመለካከት ማንንም አናስርም ታስሮም አያውቅም እያሉ ደጋግመው ይህን ነገር ቢያሰሙንም ኢህአፓዎችን ማሰር አሁን የመጀመሪያው አይደለም። አንዳንድ ነገሮች በጨነቃቸው ቁጥር የሚያስሩት ኢህአፓዎችን ሆኗል። ያ ነው የተደገመው። በተለይ ከምርጫው ወዲህ የታሰበው ምክክር ሳይሆን የብልጽግናን ድርጅት በህቡ እንዴት አድርጎ የማፈንና እንዴት አድርጎ ህዝቡን እንደገና ለመቆጣጠር የሚያመች ሁኔታ ለመፍጠር በምክክር ኮሚሽን ስም ያድርጉት እንጂ እንዳልሆነ ህዝብ እያወቀው ነው። እነዚህ የታሰሩ ሰዎች በሚስጥር የሚሰሩ አይደሉም። በተለይ አቶ ይስሐቅ የሚሰማውን ፖለቲካ እንደ ፖለቲካ ሰውነቱ የሚሰማውን በአደባባይ በግልጽ ነው የሚያሳውቀው። ሌሎቹም እንደዚሁ ነው። ጠበቃው በተቻለ መጠን ህገወጥነት የሚታሰሩ ዜጎችን ለመርዳት በግልጽ ከመሞከር አልፎ ምንም ሌላ በህቡ የሚያደርገው ነገር አልነበረም። ያሳዝናል። በዚህ ምክንያት ነው እንግዲህ ያን መንግስትን ከዚህ በፊት የሚያደርጋቸው ሁኔታ ጋር ሲታይ ያለው ተጨባጭ ሁኔታ ጋር እንዴት ነው? ለምንስ ነው ኢህአፓ ላይ ጥንካሬ ያበዛው መንግስት ይሄን ያህል ቁጥጥር? አሁንስ የት እንዳሉ ምን ሁኔታ ላይ እንዳሉ ይታወቃል? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ አሁን ያሉበትን ሁኔታ ለመናገር አሁን ሌተስት ኢንፎርሜሽን የሰማሁት ሶስቱም በፌዴራል ፖሊስ ጥበቃ ስር ነው ያሉት። እዛ ሜክሲኮ አደባባይ የሚገኘው የፌዴራል ፖሊስ ጽሕፈት ቤት ውስጥ ነው ታስረው የሚገኙት። በዛሬው ዕለት እንደተረዳሁት ሶስቱንም ወደ ቤታቸው ወስዶ ቤታቸውን ፈትሸዋል። የተለያዩ ነገሮች ከቤታቸው ይዘው ሂደዋል። ያገኙትን በሙሉ ሰብስበው ነው የወሰዱት። ሶስቱም በዛ አሁንም በስር ላይ ነው ያሉት። ስለዚህ በዛ ሁኔታ ነው የሚገኙት። ኤፒአርፒን በተመለከተ ሀገር ቤት ያሉት ጓዶቻችን በተለያየ ሁኔታ የህግ አማካሪዎችን አማክረዋል። ጠበቃ እንዲቆምላቸው ለማድረግ የሚቻለውን ሁሉ እያደረጉ ነው። ከዛ በላይ መደረግ የሚችሉ ነገሮችን ሁሉ እያደረጉ ያለበት ሁኔታ ነው። ለምሳሌ ዓለም አቀፍ ማህበረሰቡ በተለያየ ደረጃ ሁኔታውን እንዲያውቅ የኢትዮጵያ ሲቪክ ሶሳይቲዎች የተለያዩ ለምሳሌ የህግ ባለሙያዎች የመሳሰሉት እንዲያውቁ ደግሞ የምንችለውን ሁሉ ከውስጥም ከውጭም የሚቻለው ሁሉ እየተደረገ ያለበት ሁኔታ ነው በአሁኑ ሰዓት ያለው። ስለዚህ በዛ ደረጃ ነው ያሉት። እስር ላይ ናቸው ሶስቱም። ፌዴራል ፖሊስ እስር ቤት ነው ያሉት። ዛሬ ቤታቸው ተፈትሿል። ፖሊስ ይዟቸው ሄዶ እና እዛው እስር ቤት ነው ያሉት። ከዚህ በኋላ የሚሆነውን ደግሞ እንከታተላለን። በኢፒአርፒ በኩል ግን ጠበቆች አቁሞ ለመሟገት የሚቻለውን ነገር መብታቸውን ለማስከበር ዲፕሎማቲክ ኮሚኒቲውም ተጽዕኖ እንዲያደርግ የሚቻለው ነገር እየተደረገ ነው። ከአንድ ኤምባሲዎችም ጋር ግንኙነት ኦልሬዲ የተካሄደበት ሁኔታ ነው ያለው። የመብትን ጉዳይና ለምን ኢፒአርፒ የሚለው ነገር ስታይ ኢፒአርፒ ላይ መንግስት ነኝ የሚለው ብልጽግና መልካም አስተያየት ኖሮት አያውቅም። በእኛም ብቻ ሳይሆን እውነቱን ለመናገር መንግስት የሚፈልገው ለስላሳ ተቃዋሚ፣ አንገቱን የደፋ ተቃዋሚ፣ እሺ እሺ የሚል ተቃዋሚን ነው። ይሄ በተግባር የሚታይ ነው። ስም አልጠራም፣ ገሌ ገሌ አልድልም። ግን የዚህ አይነት ጸባይ ያላቸውን አቅፎ ደግፎ እየሾመ ብዙ ነገር እንደሚያደርግ ያየነው ነው። ሌላው ቢቀር በዚህ በአሁኑ ምርጫ እንኳ ቦታ እየለቀቀላቸው እንዲወዳደሩና አብረውት እንዲያጅቡ ያደረገበት ሁኔታ ነው። ኢህአፓ ግን በመተክል የሚመራ ድርጅት ነው። ኢህአፓ ኢትዮጵያ ውስጥ በህጋዊነት እንቀሳቀሳለሁ ብሎ ሲል በህጋዊነት ተንቀሳቅሶ የኢትዮጵያ ህዝብ መብት ሊከበር የሚችልበትን ነገር ለማምጣት ነው እንጂ ባለችው ቀዳዳ ተጠቅሞ የሚቻለውን ያክል የኢትዮጵያን ህዝብ መብት ለማስከበር ነው እንጂ በአድርባይነት አንገት ደፍቶ ለመቀመጥ አይደለም። በአድርባይነት በኢትዮጵያ ህዝብ ላይ የሚደርሱትን በደሎች አይቶ እንዳላየ ለመሆን አይደለም። ይህንን ከአንዴም ሁለቴም ሶስቴም ግልጽ አድርጓል። ከገባበት ጊዜ ጀምሮ በወሬ ሳይሆን በተግባር በሚስጥር ሳይሆን በአደባባይ መንግስትን ለምሳሌ ጠቅላይ ሚኒስቴሩን በጠቅላይ ሚኒስቴሩ ፊት የኛ ድርጅት አባሎች ከአሁን በፊት እንደሞገቷቸው ይታወቃል። ሙስና የለም ብለው ሲሉ ስንት ብር ሲሰረቅ ነው ለመሆኑ ሙስና የሌለው ብለው ፊት ለፊት የጠየቁ የኛ ሰዎች ናቸው። በተለያየ መድረኮች ያለውን መንግስት በደል፣ ቅሌት፣ ሙስና፣ ጦርነት ናፋቂ መሆን የመሳሰሉትን የህዝባችን ማለቅ በሁሉም የኢትዮጵያ ግዛቶች ውስጥ
ኢህአፓ ሲያጋልጥ ቆይቷል እና አሁን ያለው ሁኔታ ከዛ ጋር የቀጠለ ነው። የኢህአፓ አቋም ይሄ ነው። ያሉትን ነገሮች እያየን እንዳላየ አንሆንም። ምክንያቱም ኢትዮጵያ ውስጥ ለውጥ ሊመጣ አይችልም። በዛ ሁኔታ የኢትዮጵያ ሕዝብ ነፃነቱን ሊጎናጸፍ አይችልም። ስለዚህ በዛ መልክ የቀጠለ ነው። ሪፕሬሽኑ ከዚህ ጋር የተያያዘ ነው። እውነትን ስለሚናገሩ ለእውነት ስለቆሙ የኢትዮጵያን ሕዝብ ብሶት በትክክል ስለሚያንጸባርቁና በአድርባይነት አንገዛም አንደለልም ስላሉ ነው የኢህአፓ ልጆች እየተሰቃዩ ያሉት። ይሄ መቀጠል ያለበት ነው። እምነታችን ነው፣ መተክላችን ነው። ከተመሰረተ ጀምሮ ኢህአፓ የሚያደርገውና ወደፊትም የሚቀጥለው ነው። አይ ቲንክ የኢትዮጵያ ህዝብም የሚፈልገው የዚህ አይነት ድርጅትና እንቅስቃሴ እንጂ በአድርባይነት የሚያጎነብስ እንዳልሆነ ደግሞ ደጋግሞ አሳይቶናል። አሁን ሰሞኑን እየተካሄደ ያለው ዘመቻ በኢህአፓ ላይ ኢህአፓ እንደገና አሁንም ሁኔታዎችን ፍርጥርጥ አድርጎ መሆን የሌለበትን ትክክል አይደለም እያለ መናገሩ ጋር የተያያዘ ነው። አሰርት ማድረጉ ጋር የተያያዘ ነው። የምርጫ ኮሚሽን የሚባለው የተወገላገደ ሂደት ኢትዮጵያ ውስጥ ሰላምም ፍቅርም እኩልነትም ሊያመጣ አይችልም፣ ጦርነት ሊያመጣ አይችልም። ስለዚህ አልሳተፍም በአመክንዮ ስላለ ብዙዎች የመንግስት ሰዎችና የመንግስት ደጋፊዎች እንደተበሳጩ በግልጽ እየታየ ነው። በሌላ ምክንያትም ቀደም ብሎ ከዚሁ ጋር በተያያዘ ሁኔታ ቀደም ብሎ የመንግስት ባለስልጣኖች ለምሳሌ እነ ዲያቆን ዳንኤል ክብረትን ማየት እንችላለን። ከጥቂት ቀን በፊት ኢህአፓ እንዴት በህጋዊነት እንዲሰራ ይፈቀድለታል ብለው ካምፔን ያደረጉ በየፌስቡኩ በየምናምኑ ያደረጉ መሆናቸው ይታወቃል። ይሄ መንግስት ደጋፊ የሆኑ ድርጅት ነኝ የሚሉ ክፍሎች መሪዎች ሳይቀር በዚህ ካምፔን ላይ ተሳትፈው እንደነበረ በዚህ ካምፔን ውስጥ የተሳተፉ እንደሆነ ደግሞ ሁሉም የሚያውቅ ነው። የዛ ኪሙሌቲቭ ውጤት ነው ዛሬ እያየነ ያለው። መጀመሪያ በፕሮፓጋንዳ በፕሮክሲ በወዳጆቻቸው በኩል ሲናገሩ ቆይተው ዛሬ እነሆ ወደ እስር ደረጃ መጥተዋል። አባላቶቻችንን መሪዎቻችንን እያሰሩ ያሉበት ሁኔታ ነው። ይሄ ነው እየታየ ያለው። ከአሁን በፊት ኢህአፓ ለምሳሌ ከ2 ዓመት በፊት ኢትዮጵያ ከፍተኛ ጦርነት ውስጥ እንዳለች፣ በአማራ ክልል ከፍተኛ እልቂት እየተፈጸመ እንደሆነ፣ ከዛ በፊት ትግራይ ውስጥም የነበረው እጅግ አስፈሪና አሳዛኝ ሁኔታ እንደነበረ፣ ኦሮሚያም ውስጥ ተመሳሳይ እልቂት እንዳለ፣ በአፋርም በቤኒሻንጉልም በማወቅ ኢትዮጵያ ወደ ተሻለ ነገር የምትሄደው ከጦርነት ወጥታ ሰላም ቢመጣ ነው ብሎ በማመን ሌሎችን አስተባብሮ አዲስ አበባ ውስጥ ጦርነት ይብቃ ሰላም ይምጣ የሚል ሰላማዊ ሰልፍ ለማድረግ በመሞከሩ ኢህአፓ የዛ አይነት ኢኒሽቲቭ በመውሰዱ መከበር፣ መወደስ፣ ደጋረክ መባል ሲገባው መሪዎቹ ለእስር ተዳርገዋል። 3 ወር 4 ወር የሚባለው አዋሽ 40 ወስደው በከፍተኛ ስቃይ ያለምንም ፍርድ ሲያሰቃያቸው ቆይተው ነው እንትን ያሉት እና በየጊዜው የምናደርገውን እንቅስቃሴ ድርጅቱ የሚያደርጋቸውን እንቅስቃሴዎች ለማኮላሸት የሚደረግ ከፍተኛ ጥረት አለ በመንግስት በኩል። ይሄ ነው ያለው። በአጠቃላይ የሚያሳየው መንግስት ጸረ ዲሞክራሲ መሆኑን፣ የመናገር መብትን እንደማይፈቅድ፣ ፊት ለፊት ወጥተው የሚቃወሙትን ጉድን የሚያወጡትን አዲስ ራዕይ ለኢትዮጵያ ሕዝብ የሚያሳዩትን ሁሉ በወታደራዊ ኃይል በማሰር በማስፈራራት ሰጥ ለማድረግ የሚሞክርበት ሁኔታ እየተተገበረ ይበልጥ እየተተገበረ እንደሆነ የሚያሳይ ነው። ኢህአፓ ግን ለ43 50 ዓመት ሲታገል ይሄንን ለመታገል መተክላዊ አቋም ወስዶ ነው እና ትግሉ ይቀጥላል። የተወሰኑ ሰዎች ሊታሰሩ ይችላሉ፣ ግን አላማቸው የነሱ ድምፅ ሊታሰር አይችልም እና ዛሬ ወልዳይን ሊያስሩ ይችላሉ፣ ዛሬ ይስሐቅን ሊያስሩ ይችላሉ፣ ዛሬ አበበን ሊያስሩ ይችላሉ። የአበበና የይስሐቅ ድምፅ ግን ሊታፈን አይችልም። ምክንያቱም በሺዎች የሚቆጠሩ ሰዎች ተመሳሳይ አቋም አላቸው። በሚሊዮኖች የሚቆጠሩ ወጣቶች ይሄን አቋም ይደግፋሉ። ስለዚህ አበበን ማሰር ይቻላል፣ ይስሐቅን ማሰር ይቻላል። ሀሳባቸውን ግን ማሰር ከቶውንም አይቻልም። አመሰግናለሁ። እንዲሁ እስቲ በዚህ ጥያቄ ላይ ከማለፍ በፊት እንደሚታወቀው ይህ መንግስት እንዲህ ስም መለጠፍ የታወቀ ነው። ለመሆኑ አሁን የሰጠው ምክንያት አለ? ለምን ያስኳቸው ነው የሚለው ወይስ በህብረት እንዳለፈ ብቻ ስብናቸውን መድፈር እንደ ዕቃ ወርውሮ ነው ዝም ያለው? ምንም ምክንያት አልሰጠም። እንዳልኩት ትላንት አበራን ከቤቱ ነው ጠዋት ነው የያዙት። ጠዋት 7 ሰዓት ገደማ
ነው ጧት ነው ቁርስ ሰዓት አካባቢ እንደታሰረ ነው የተረዳሁት። ይስሐቅን ከሰዓት በኋላ ነው ያሰሩት። አበራን ትፈለጋለህ ብለው ወሰዱት። መጡት ሌሎች ወታደሮች የዚህ የስለላ የደህንነትና የፌዴራል ፖሊስ አባሎች ናቸው ሁለቱም ጋር የመጡት። ይስሐቅንም እንደዚሁ እንፈልጋለን ብለው ወጥተው ወሰዱ። ያው ከፍተኛ ወታደራዊ አጀብ አድርገው ነው ልክ ሌላ ተአምር ያለው ነገር አስመስለው እንዳልኩት አበበንም ወደ ማታ ላይ ነው ከመንገድ አፍነው የወሰዱት። ይሄን ነው የምናውቀው። እንዳሉ ወስደዋቸው እዛ ፖሊስ ጣቢያ ነው ያስገባቸው ፌዴራል ፖሊስ። እስካሁን የተሰጠ ምክንያትም የለም። ይሄን ለመከታተል ይሄን ለማረጋገጥ ምንድነው የሆነ ሁኔታ ለማለት እንዳልኩ ጠበቆችን በማሰባሰብ ላይ ይገኛል ኢህአፓ። ኦልሬዲ ያገኛቸዋሉ። ተገቢውን የህግ ውክልና እንዲያገኙ የሚቻለውን ነገር እያደረግን ነው እንጂ በመንግስት በኩል እስካሁን የተነፈሰው አንድም ነገር የለም። ጸጥ ብሏል። ያው ማሰር ነው፣ ማደናቀፍ ነው፣ ማሰቃየት ነው፣ ማስፈራራት ነው የሚፈልገው። በቃ ስራውን እየሰራ ነው። በእርግጥ ፍትሃዊ ነገር ከዚህ መንግስት መጠበቅ አይቻልም። ሆኖም ግን የሚቻለውን ያክል ባለችውም ቀዳዳ ቢሆን ስለ መብታቸው መከበር ጥረታችን ይቀጥላል። እሺ፣ ከዚህ ጋር ማስከተል አሁን በሰሞኑ ደግሞ አንድ መግለጫ ያወጣችሁት አለ። በኢህአፓ ያወጣው መግለጫ በተለይም የሰሜኑን ጦርነት አስመልክቶ ነው። አጠቃላይ የመግለጫው መንፈስ ምንድን ነው? አዎ፣ ይሄ እንግዲህ ምንድነው ቅድም ነካ ለማድረግ እንደሞከርኩት ኢህአፓ በህጋዊና ሰላማዊ መንገድ የሚታገል ድርጅት ነው። ጦርነት ሀገራችን ውስጥ ከፍተኛ የጥፋት ምክንያት ሊሆን እንደሚችል በትክክል የሚገነዘብ ነው። ስለዚህ በሀገራችን ሰላም እንዲመጣ፣ ጦርነት እንዲቆም የሚቻለውን ሁሉ ያደርጋል ኢህአፓ እና በዚህ አንጻር በተለያየ ጊዜ የተለያየ መግለጫ ይሰጣል። መሆን አለበት የሚላቸውን ነገር ለህዝብ እንዲታወቁ የማድረግ ጥረት በሰፊው ኢህአፓ ሲያደርግ የቆየበት ሁኔታ ነው። አሁንም እያደረገ ያለበት ሁኔታ ነው። ስለዚህ አሁን በቅርብ ያወጣነው መግለጫ ድርጅቱ ሀገር ቤት ውስጥ ያወጣው መግለጫ ምንድን ነው? በኢህአፓ ግምገማ በትግራይ ውስጥ አዲስ ጦርነት ሊጀመር የሚችልበት ድባብ በጣም እየሰፋ መጥቷል። የሚደረጉት ዝግጅቶች በጣም በከፍተኛ ደረጃ እየተፋጠኑ ከፍተኛ መፋጠጥ የተደረሰበት ሁኔታ ነው። ስለዚህ ሁኔታው በዚህ ከቀጠለ ከፍተኛ ጦርነት ሊከፈት ይችላል። ያ ደግሞ ሊያስከትል የሚችለው ከፍተኛ እልቂት ሊሆን ይችላል። ትግራይ ኦልሬዲ ባለፈው 3-4 ዓመት ውስጥ የተደረገው ጦርነት በትግራይ በአማራ ክልልና በአፋር እስከ 600,000 700,000 አንዳንዱ ሰውም እንደውም እስከ ሚሊዮን ያደርሰዋል የሚደርስ ህዝብ ጠፍቷል። ከፍተኛ ንብረት ወድሟል። ከፍተኛ የስነ ልቦና መቃወስ ደርሷል የሚባልበት ሁኔታ ነው እና አሁን ደግሞ ሌላ ዘመቻ ውስጥ ከተገባ ከፍተኛ እልቂት አሁንም ሊመጣ ይችላል። ስለዚህ ይሄ ነገር መንግስት የሚያደርገው ዝግጅት መቆም አለበት። ተገቢ አይደለም። ሌላ እልቂት ሊፈጥር ይችላል። ስለዚህ አንድ ነገር መደረግ አለበት። መንግስት እንደ መንግስት ኃላፊነቱን ተወጥቶ ይህንን ጦርነት ማቆም አለበት የሚል መግለጫ ነው እንትን ያለው። የትግራይ ብቻ ሳይሆን እንደሚታወቀው ላለፉት 3 ዓመት ለምሳሌ በአማራ ክልል ተመሳሳይ ሁኔታዎች እየተካሄዱ ነው። ከፍተኛ እልቂት እየተካሄደ ነው። ይህንንም በተደጋጋሚ ኢህአፓ ሲያወግዝ ቆይቷል። ልክ አይደለም፣ መቆም አለበት የሚል ነገር ሲናገር ቆይቷል። በሌሎች አካባቢ በኦሮሚያም የሚካሄደውን በቤኒሻንጉል ተመሳሳይ መግለጫዎች ሲሰጥ ቆይቷል። ስለዚህ አሁን ያደረገው ኢህአፓ ምንድን ነው? መንግስት እንደ መንግስት ያለበት ኃላፊነቶች አሉ። ይሄም አንደኛ ለምሳሌ ጦርነትን የማስቆም ዋነኛ ኃላፊነት በመንግስት ላይ ነው ያለው። ይሄንን ሊወጣ ይገባል። ጦርነት ከተጀመረ በኋላ ደግሞ ችግርን የመፍታት ኃላፊነት ያለው መንግስት ነው። ይሄንንም የማድረግ ግዴታ አለበት። ሶስተኛ እንደ መንግስት የሚሰጠው ኃላፊነት አንተ መንግስት ላይ ስትሆን በሀገር ውስጥ አካውንታብሊቲ እንዲኖር፣ ህዝብ ተረጋግቶ እንዲኖር የማድረግ ዋናው ኃላፊነት በመንግስት ላይ ነው ያለው። ስለዚህ እነዚህና የመሳሰሉትን ነገሮች አጣምረን ስናይ በትግራይ ውስጥ ሌላ ጦርነት እንዳይነሳ ለማድረግ ከፍተኛው ኃላፊነት በዋናነት ኃላፊነት ያለው መንግስት ላይ ስለሆነ መንግስት ይሄን ነገር አውቆ ጦርነቱ እንዳይጀምር ጥንቃቄ ማድረግ አለበት፣ ማቆም አለበት። ጦርነት የትግራይም ሆነ ሌላ የኢትዮጵያ ህዝብ
መንግስት የሚያካሄደውን ይህን ሰፊ ዘመቻ ጦርነት ሊሸከም የሚችልበት ሁኔታ የለምና ይሄ ሊቆም ይገባል፣ ከአሁኑ ፕሪቨንት መደረግ ያለበት ነው የሚል መግለጫ ነው በሰፊው ያወጣው ኢህአፓ። ይሄ ነው። ይሄን ስንል ግን ምን ማለት ነው? የቲፒኤልኤፍን ህጸጾች ቲፒኤፍ ለዚህ ጉዳይ ያደረገውን ከአሁን በፊትም ሆነ የተሰራቸውን በደሎች የመሳሰሉትን ነገሮች እንዘነጋለን አናውቅም ማለት አይደለም። እነዚህ በሙሉ የሚታወቁ ናቸው። እንዳውም በእኛ እምነት ወደፊት ኢትዮጵያ ውስጥ ፍትህ እንዲሰፍን አገራዊ እንዲመጣ ቢደረግ አካውንታቢሊቲ መኖር አለበት ብለን ነው የምናስበው እና ላለፉት 37 ዓመቶች 38 ዓመቶች በተለያየ የስልጣን እርከን ተቀምጠው በኢትዮጵያ ህዝብ ላይ ብዙ ግፍ የፈጸሙ ሁሉ በፍርድ በበቂ ሁኔታ እንዲመረመር፣ ጥፋተኞች ደግሞ ተገቢውን ቅጣት እንዲያገኙ፣ ፍርድ እንዲቀበሉ የማድረግ ኃላፊነት ይኖራል። ከዚህ ውስጥ ቲፒኤልኤፍም አንዱ ተጠያቂ የሚሆን አካል ነው ብለን ነው የምናምነው። ያ ግን በአንድ በኩል የሚታይ ሆኖ ይሄን ጦርነት ለማቆም ግን አሁን ከፍተኛ ኃላፊነት ያለበት መንግስት ነውና ጦርነቱ እንዲቆም እንዲያደርግ፣ ጦርነቱ እንዳይጀመር እንዲያደርግ ጥረት መደረግ አለበት የሚል ነው ጥሪያችን። ይሄ ማለት በቲፒኤልኤፍ በኩል ሆነ ሌሎች በቲፒኤልኤፍ በኩል አድርገው ጦርነት የመቀስቀስ ደግሞ አዝማሚያ የላቸውም ማለትም አይደለም። ትኩረታችን ግን መንግስት ስትሆን ያለብህ ሜን ሪስፖንሲቢሊቲዎች አሉ፣ እነዛም መወጣት አለብህ ነው። ለምሳሌ ህጋዊ ኦቶሪቲ አለ። የሀገርን ሰላም የመጠበቅ ህጋዊ ኦቶሪቲና ኃላፊነት አብሮ የሚመጣለ፣ ይህንን መወጣት አለባችሁ። የአንድን ሀገር ሰላም ለማምጣት የተለያዩ ኢንስቲትዩሽን የማነቃነቅ ኃላፊነትና መብት ያለው ችሎታ ያለው መንግስት ነው። ፖሊስ አለው፣ ሰራዊት አለው፣ ፍርድ ቤቶች አሉ፣ የመሳሰሉት መዋቅሮች አሉ። እነዚህን ለሰላም እንዲውሉ ለጦርነት እንዳይውሉ የማድረግ ኃላፊነት ያለው መንግስት ነው፣ ተቃዋሚዎቹ አይደሉም። ምክንያቱም እነዚህ ነገሮች በእነሱ ቁጥጥር ስር አይደሉምና። ሶስተኛ ለምሳሌ ዓለም አቀፍ ግንኙነት ላይ ሌጂትመሲ ያለው ቅቡልነት ያለው የሚታወቀው መንግስት ነው። ደካማም ይሁን ጸረ ህዝብ የሚሆን ዋቴቨር መንግስት ነው። ስለዚህ በስልጣን ላይ ያለው መንግስት ዓለም አቀፍ ድጋፍን የመጠየቅ እርዱኝ ማለት፣ ሚዲየት አድርጉኝ ማለት የመሳሰሉት ኃላፊነት አለበት ጦርነት እንዲቆም ለማድረግ፣ ጦርነት ያለበት ቦታም ደግሞ በአግባቡ እንዲፈታ ማድረግ። እነዚህ ሁሉ በመንግስት ስር ነው ያሉት። ዋናው ደግሞ ተጨማሪ ነገር ብትመለከት ለጦርነት መነሳት ምክንያት የሚሆኑ መሰረታዊ የሚሆኑ የመብት መጣስ፣ ኢንክሉድድ አልሆንኩም ማለት የመሳሰሉ፣ ዲስክሪሚኔት ተደርጊያለሁ ማለት፣ ከፍቶኛል የሚለው፣ እነዚህ ሁሉ ሊቀረፉ የሚችሉት መስመር ሊይዙ የሚችሉት በፖሊሲ ደረጃ ነው። ፖሊሲ ደግሞ በሀገር ውስጥ የማውጣት የሚጠቅምም የማይጠቅምም ፖሊሲ የማውጣት ኃላፊነት ደግሞ ማን ላይ ነው ያለው ብለህ ብትል መንግስት ላይ ነው። ስለዚህ ያሉትን ቅራኔዎች ሩት ኮዛቸውን ለመፍታትም ጭምር መንግስት ነው ኃላፊነት ያለበት። ስለዚህ ከነዚህ ሁኔታዎች ሁሉ ደረጃ ስታየው ነው መንግስት ኃላፊነት አለውና ተጨማሪ ጦርነት እንዳይቀሰቀስ እርምጃ ይወሰድ የሚባለው። ይሄ ሲባል ግን እንዳልኩት ለዚህ ጦርነት መጋጋል ወደ ጦርነት ደረጃ የመድረስ የተወሰነም ቢሆን ኮንትሪቢሽን ቲፒኤልኤፍ የለውም ማለት አይደለም። ቲፒኤልኤፍ የሚፈጥራቸው በትግራይና በሌሎች ክልሎችም ይሄን ወስዳለሁ ያን ወስዳለሁ በሚል የሚፈጥራቸው ውጥረት የሉም ማለት አይደለም። ከዛ ከሁሉም ከደሙ ንጹህ ነው ለማለት አይደለም። ግን በዋናነት በተጠያቂነት ደረጃ ጎልቶ ተጽዕኖ ሊደረግ የሚገባው መንግስት ኃላፊነቱን እንዲወጣ ነው የሚል ጥሪ ነው ያደረግነው። ትክክል ነው። አሁን እንደገለጽከው ነው። ግን አሁን ብዙዎች በዚሁ ላይ በቲፒኤልኤፍን እንደ ዋና ኃላፊ መንግስትን ያህል ተጠያቂነት ባይኖረውም ላለው ችግር ለረጅም ጊዜ ኢትዮጵያን ሲያምስ የኖረ ህገ መንግስቱ እዚህ ደረጃ ላይ እንዲደርስ ያደረገ መሆኑ ግልጽ ነው። አሁንም ቢሆን ግን ለምሳሌ ለረጅም ጊዜ ራያና የወልቃይትን ነገር በማንከባለል ለመንግስትም ተጨማሪ ምክንያት እየሆነ እየሰጠ የሚገኝበት ሁኔታም ይታያል እና በዛ አንጻር ቲፒኤልኤፍም ከተጠያቂነት አሁን እንደጠቀስከው የሚያመልጥበት ሁኔታ አይኖርም። ግን ዋናው በጊዜው ያለው የመንግስት ኃላፊነት እንደ ዋና ድርሻ ተቆጥሮ መንግስት እንደ መንግስት የሚገባውን እርምጃዎች እየወሰደ አይደለም፣ እንዲያውም እያባባሰ። ለምሳሌ በቅርቡ ጎንደር ላይ ባህር ዳር ሂዶ ያደረገውን ንግግር ሰምተሃል። አሁን ከዚህ ጋር እንዴት ነው የምታየው እያያዘው ይሄ ንግግር? ትክክል አለሙ። አሁን የጠየቀው ነገር ሁለቱም ትክክል ነው። የመጀመሪያው ቲፒኤልኤፍ ቅድም ነካ ለማድረግ እንደሞከርኩት አላስፈላጊ ውጥረቶች የሚፈጥርበት ሁኔታ አለ።
ከጎረቤቶች ጋር ከመሳሰሉት ጋር እና በጣም በጣም ከፍተኛ የሆነ ይሄን ወስዳለሁ፣ በጉልበት ወስዳለሁ፣ ይሄ ካልሆነ አይሆንም የሚልና በፖለቲካል ስትራቴጂ ረጋ ብሎ መታየት ያለባቸው ሌሎች ምን አማራጮች አሉ የሚሉትን ከማየት ይልቅ ወደ ፍጥጫና የባሰ ቴንሽን ውስጥ የሚከት ነገር አለ። በእርግጥ አንደርስታንደብል የሆኑ ነገሮች አሉ በዛም ሳይድ የስደተኞች ጉዳይ አለ የመሳሰሉት፣ እሱ መቀረፍ ይኖርበታል። ግን ሌላ ፖለቲካ ውጥረት ከመቆጠብ የመቆጠብ ኃላፊነት በሁሉም ዘንድ ያለ ይመስለኛል እና ሊያዩት ይገባል። ያም አንድ ኮንትሪቢዩቲንግ ፋክተር ሊሆን ይችላል በአጠቃላይ ለሚፈጠረው አካባቢያዊ ውጥረትና ኤንግዛይቲ። ከዛ ውጭ ግን አሁን ቅድም ያልከው መንግስት ቅድም ስናገር ኃላፊነት አለበት። ኃላፊነቱ አንዱ እነዚህ ነገሮች ፕሪቨንት ማድረግ መከላከል፣ ጦርነትን መከላከል ነው ሲባል በብዙ መልክ ነው። ቅራኔ እንዳይባባስ ማድረግ፣ ተጨማሪ ውጥረት እንዳይሰፍን ማድረግ፣ ሁኔታዎችን ለማርገብ መሞከር፣ የእርስ በርስ ግንኙነት የተሻሉ ሊሆኑ የሚችሉበትን ፖሊሲ፣ ተግባር የመሳሰሉትን ማውጣትና ወደ ተግባር የመቀየር ነገር ማለት ነው። ብዙ ነገሮች ውስጥ ልንገባ እንችላለን። የታየው ግን ጦርነቱ ሊነሳ አይ ቲንክ 3 ቀን ምናምን አሁን ሰሞኑን ሸረሪና ነው በሚሉት አካባቢ የተጀመረው ጦርነት ከመነሳቱ 2 ቀን 3 ቀን በፊት ጠቅላይ ሚኒስቴሩ በአሚኮ የሚሉት ቴሌቪዥን በአማራ ቴሌቪዥን ውስጥ ቀርበው ያሰራጩት ፕሮፓጋንዳ በእውነት ለመናገር አንደኛ በኔ እይታ በመንግስት ደረጃ የማይጠበቅ ነው። ነገሮችን ማቀዝቀዝ፣ ነገሮችን ማለሳለስ፣ ነገሮችን ወደ ሰላም እንዲመጡ ከማድረግ ነገሮች የባሰ ውጥረት ውስጥ እንዲገባ አንዱ የአንዱ ወራሪ፣ አንዱ የአንዱ ጥቅም ነጣቂ እንደሆነ ነው አድርገው የቀቡት አቅርበው ሊያሳዩ የሞከሩት። ይሄ በጣም በተለይ ከመንግስት እና ከመንግስት መሪ የማይጠበቅ ነው። ነገሮችን ያፋፋመና ወደዚህ ወደ ግጭት ኤንግዛይቲው እየበዛ ወደ ግጭት እንዲሄድ ያደረገ ነው እና ይሄ በጣም ትክክለኛ ያልሆነ አቋም ነው፣ ትክክለኛ ያልሆነ አካሄድ ነው። ይሄንን ነው አንዱ በዛ እንትናችን ላይ ትክክል አይደለም መንግስት የሚሰራው የተባለው። ሁለተኛ ከዛ በፊትም ለምሳሌ አይ ቲንክ ምናልባት 1 ወር 3 ሳምንት ቀደም ብሎ ደብረ ማርቆስ ላይ ያደረጉት ንግግር ማየት ይቻላል። እዛ ባደረጉት ንግግርም የአማራ ህዝብና የትግራይን ማህበረሰብ ለማቀራረብ ከመሞከር ይልቅ አፄ ዮሐንስ እዚህ መጥተው ያደረጉትን ታውቃለህ እንደዚህ ነው የሚል የጥላቻ መንፈስን እንደገና የሚቀሰቅስ ከ100 ዓመት በፊት የተደረገ ወይም ያልተደረገ ይሄ በራሱ በታሪክ የሚጠራ ነገር ሁኔታን አምጥቶ በአሁን ሰዓት ለማቀራረብ ከመሞከር ይልቅ ቂም ቀስቅሶ ይበልጥ በቂም በቀል መንፈስ ሁለቱ ማህበረሰቦች ፍጥጫ ውስጥ እንዲገቡ የሚያደርግ ሪስፖንስብል የሆነ ነገር ነው ጠቅላይ ሚኒስቴሩ ያደርጉት እና ይሄ በጣም አሳፋሪ፣ በጣም ከመንግስት ኃላፊነት በጣም ዝቅ ያለ ነገር ነው። ቅድም እንዳልኩት መንግስት ያለውን ኃላፊነት በበጎ መወጣት ሲገባው ለአፍራሽ ነገር ማዋሉ ለእንደዚህ አይነት ግጭቶች በጣም ትልቅ ምንድን ነው የሚሆነው ኮንትሪቢዩቲንግ ፋክተር ነው የሚሆነው፣ ይበልጥ እንዲባባስ የሚያደርግ ስራ ነው እና በጣም አስቸጋሪ አሳፋሪ ስራ ነው። ይሄ ነው እንግዲህ በእኛም እይታ ጦርነቱን እያቀጣጠሉ እያራገቡ ወደፊት እየወሰዱት ነው እና አደጋ ስለሆነ ይሄ ነገር እንዲቆም ያስፈልጋል የሚለው ጥሪ የመጣው አንዱም በእነዚህ ምክንያት ነው። ያ በትክክል ነው። በተለይ አሁን ያጠቀስካቸው ላይ ጠቅላይ ሚኒስትሩ በውሸት ላይ የተመሰረተ ጥላቻ በማስፋፋት የመጀመሪያ ጊዜው አይደለም። ከዚህ በፊት ለመጀመሪያ ጊዜ ዋሽንግተን ዲሲ በመጣ ጊዜ ዲያስፖራውን ለመተዋወቅ ሜሶንና ኢህአፓን የገለጸበት አገላለጽ መሰረት የሌለው ባህልና በቸት ተጣልተው ተጋደሉ ብሎ ሲዋሽ የበለጠ ከ20 ዓመት በላይ ኢህአፓና ሜሶን አብረው በትግል ላይ እንደነበሩ ማንሳት አልፈለገም። ጠፍቶት ሳይሆን በተንኮል ሁልጊዜ የሚፈልገው ተንኮል የሚጫርበትና ጥላቻን የሚያስፋፋበት መንገድ ላይ ነው። አሁንም ቢሆን አፄ ዮሐንስን ያስቀመጣቸው ህይወትን ያህል ነገር ለሀገር ብለው አንገታቸውን የሰጡን መሪ ስለዛ ከማውራት እሱ በክህደት ሀገር ማስወሰድ ድንበር ማስደፈር ስለሆነ አይታየውም እሱ። ስለዛ ሆን ብሎ ምን ያህል ጥላቻ ለማካሄድ የሚሄድበት ርቀት ለቀምት ሄዶ ያደረገው ንግግር እናውቃለን። አዲስ ነገር አይደለም። ህዝብ ይሄንን አውቆ ብቻ ከዚህ መንግስት ምንም ነገር እንደማይጠበቅ እና የሚሰጣቸውን የሚለቃቸውን ጥላቻ መንፈሶች በመቃወም ትግሉን በጋራ አድርጎ መቀጠል እንዳለበት ነው ብዙዎች የሚናገሩት።
እንግዲህ በዛ ላይ ግልጽ እየታየ ያለበት ሁኔታ አለ። በሌላ በኩል አሁን ከፋኖ ጋር ያለው ጦርነት ደግሞ በከፍተኛ ደረጃ እንደቀጠለ ነው። በሁሉም አቅጣጫ ሽንፈት እየቀነፈ ቢሄድም እሱ በጎን እንደገና ጥላቻን በሰሜን በኩል እየጎሰምና ያው እንደከፈተም እንሰማለን። በእውነት ይሄ ሌላ ተልቆ ሌላ መልእክት አለ ወይስ ያን ጉልበት ኖሮት ኃይል ኖሮት እንደው በጉልበት ይጠቀማለሁ ከሚል መንፈስ ይመስላል? አይ ቲንክ ሁለቱም ነጥብ ወደ መጀመሪያው ፖይንት ስመለስ አሁን ይሄ የማፋፋም ነገር የማቆስቆስ የመሳሰሉት ነገሮች በጣም በሚገርም ደረጃ መንግስት ራሱን መቆጣጠር አቅቶት በጣም በይፋ እያደረገው ያለው ነገር ነው። በጣም የሚገርመው ነገር ይሄ ነው። ራሱን እንኳን መቆጣጠር አልቻለም። የሚያደርጋቸውን ወንጀሎች በጣም በይፋ ነው የሚያደርገው። ግጭትንም ሲቀሰቅስ ምንም ሲል ውስጡን እኮ ያደርጋሉ አንዳንድ መንግስታት። ይሄ ግን በጣም ብላተንት የሆነ ፊት ለፊት የወጣ አይን ያወጣ ነገር ነው እና አንዳንድ ጊዜ በጣም ያላዋቂነት ነገር፣ ሁለተኛ የውስጥ ፍራስትሬሽናቸው ከሚገባ በላይ እንትን ስላላቸው ኦቨርዌልም አድርጓቸው የሚይዙ የሚጨብጡትን ያጡ በቃ እንደሄዱ እንደፈለጉ የሚተነፍሱ እንጂ በስትራቴጂ የሚነቃነቁም አይመስሉም። አንዳንድ ጊዜ ግን ይሄ ሁሉ እብደት የሚመስለው ነገር ስትራቴጂ ግን አለው። ቤዚካሊ ስትራቴጂ አለው። ምንድነው? በግራም ተዘለለ በቀኝ ወደፊትም ተሄደ ወደኋላ፣ ዞሮ ዞሮ ማጋጨት፣ በማጋጨት ዲቫይድ ኤንድ ሩል፣ ሰዎችን በማጋጨት እድሜን አራዝማለሁ፣ የፖለቲካ ስልጣኔን አስቀጥላለሁ የሚል ነው። ሰዎች፣ ድርጅቶች፣ ማነው ማህበረሰቦች እርስ በርስ ሲጋጩ እኔ ያራዝማለሁ የሚል ነው። በኢሃፓ ላይ አሁን የተሰነዘረውን ቅድም ሳነሳልን የሚገርም ነው። የነ ዳንኤል ክብረት አጂቴሽን ቀደም ብሎ ነው እንዴት ይሄ ድርጅት ህጋዊ ሆኖ ይቀጥላል የሚል ብዙ ነገር ሲናገሩ ነበር። ሲጽፉ በፊት ለፊት ነው ይጽፉ የነበረው። ውስጥ ለውስጥ የሚያወሩት ተደብቀው የሚያወሩትን ቤተመንግስት መገመት ትችላለህ። በፊት ለፊት እንደዚህ ሲጽፉ ምን ሊያደርጉ ነው እያሰቡ ያሉት? ምን ያወሩ ይሆን ለብቻቸው ከመጋረጃ ጀርባ ብለን? ተቃዋሚ ነን የሚሉ ድርጅቶች ሳይቀሩ ሳድሊ፣ ለምሳሌ እኔ በጣም የሚገርመኝ የማከብራቸው ውስጣቸው ስላሉ አንዳንድ የዘማ ሰዎች ሳይቀሩ ነው ተነስተው በኢሃፓ ላይ መዝመት የጀመሩት እና ካምፔን ኮኦርዲኔትድ ካምፔን ያደርጋሉ። ከዛ በኋላ የሚፈልጉትን ነገር ያደርጋሉ እና የዚህ አይነት ሁኔታ ነው የሚታየው በአጠቃላይ እና ሰውየው እና ድርጅቱ ብልጽግና በዚህ በፋኖ በኩል የሚያደርጉትን ዘመቻ ስትመለከት ላለፉት 3 ዓመታት አንደኛ ጥያቄው ቤዚክ የሆኑ የፖለቲካ ምክንያቶች አሉ። የአማራ ህዝብ እየተፈናቀለ ነው። የአማራ ህዝብ ወደ ሁለተኛ ዜግነት ተቀይሯል። የአማራ ህዝብ የሚደርስበት ኢንስቲቱሽናል በደሎች አሉ። የአማራ ህዝብ የሚደርስበት ሲስተሚክ መዋቅራዊ ሆን ተብሎ የሚሰራ በደሎች አሉ የሚሉ ናቸው። ከህገ መንግስቱ ጀምሮ ያሉት መዋቅሮች ያሉት ኢንስቲቱሽኖች ይሄን ህዝብ እየጨቆኑ ነው። ስለዚህ ሁለተኛ ዜጋ ሆነን መኖር አንፈልግም፣ በዚች ሀገር እኩልነታችን ይከበር የሚል ነው መነሻው። ይሄ ለ30 ምናምን ዓመት ሲክዱት ቀርቶ ቆይተው እንደውም እንደ መሳሪያ ሲጨቁኑበት ቆይተው የብልጽግና መንግስት አንደኛ እፈታለሁ ሲል፣ ሁለተኛ የተወሰኑ ሰዎች ስለተናገሩ ነው እንዴ ሲል ቆይቶ መጨረሻ ለማጥፋት ይሄንን ጥያቄ በፖለቲካ መንገድ ከመፍታት ይልቅ ቅድም እንዳልኩት ጦርነትን የመከላከል አንዱ ነገር መሰረቱ ምንድን ነው ብሎ ፕሪቨንት ለማድረግ እነዛን መፍትሄ መስጠት ነበረ። ያንን ከማድረግ ይልቅ በጦርነት ውስጥ ነው የተዘፈቀው ብልጽግና። ለምን? ከፖለቲካ ሶሉሽን ይልቅ በጉልበቴ ሰጥ ለጥ አድርጌ እገዛለሁ የሚል በጣም የተበላሸ አስተሳሰብ ስላላቸው እና ያለበትን ሁኔታ እናውቀዋለን። 5፣ 6፣ 7፣ 8 ራውንድ ዘመቻ እያሉ የሄዱበትን ሁኔታ ደግሞ ሁሉም ሰው ያውቀዋል። በአንድ ጊዜ 50 ሺህ፣ 30 ሺህ፣ 40 ሺህ፣ 80 ሺህ ድረስ ወታደር የገባበት ሁኔታ አለ በአማራ ክልል። ያደረሰው ምንድን ነው? ጥፋት ነው። ያስገኘው ለብልጽግና ምንድን ነው? አንድም ነገር ያስገኘው ድል የለም። ምንም። የፋኖ ኃይል እንደውም ቦታ እየሰፋ ሰው እየገደልከው በሄድክ፣ ሰፈሩን እያቃጠልክ በሄድክ ቁጥር፣ ትምህርት ቤቱን እያወደምክ በሄድክ ቁጥር፣ ወንድም እህቱን ዘመዶቹን እየገደልክ በሄድክ ቁጥር አንተን ሊደግፍ የሚችልበት ምንም ምክንያት የለም። ስለዚህ መንግስት የሚያደርገው በራሱ ላይ ይበልጥ ተቃውሞ እንዲነሳ
ይበልጥ የተቃውሞው ጎራ እንዲሰፋ እንጂ እንዲቀንስ ሊያደርግ በወታደር ኃይል ሊሆን አይችልም። የሰውን ልቦና በወታደር ኃይል መግዛት አይችልም። ስለዚህ አሁን የምታየው መንግስት ያልሆነ ጉዞውን እየቀጠለ ነው። ያልሆነ አድቬንቸሩን የማጥፋት አድቬንቸሩን እየቀጠለ ነው። ኢትዮጵያንም በዛው ልክ እያዳከመና እያጠፋ ይገኛል። በተቃዋሚና በፋኖና በመሰሎቹ በኩል ግን ጥንካሬያቸው ሬሌቲቭሊ እየጠነከረ ለብቻና ተከፋፍሎ ከመዋጋት አሁን አልፈው አንድነት ግንባራቸው እየሰፋ እየጠነከረ በአንድ ፖለቲካል መዋቅር ስር እየተሰባሰቡ ያለበት ሁኔታ ነው። ይህንን እንግዲህ ለኢትዮጵያ የተሻለ ሪአሹራንስ ሊፈጥር የሚችል ሁኔታ ፖለቲካሊ መፍጠር የፋኖ መሪዎች፣ የሌሎችን ፖለቲካል ድርጅቶች መሪዎች ኃላፊነት ይሆናል። ግን ያለው እውነታ ይሄ ነው። ጦርነቱን በጉልበት ብልጽግና ለማስቆም ለመግታት ለማፈን ቢሞክርም ሊሳካ አልቻለም። ቅድም እንዳልኩት የመንግስት አንዱ ኃላፊነት የፖለቲካ ችግሮችን በመፍታት ሩት ኮዛቸውን በማየት የግጭቶችን እንዴት አድርጌ ልፍታው ማለት ነው። ይሄ መንግስት አላደረገም። በዚህ በኩል ፌል አድርጓል ብዬ አስባለሁ። ሁለተኛ እውነተኛ የሆነ ኔጎሽዬሽን ተካሂዶ የተቃዋሚዎቹ የታጣቂዎቹ ጥያቄዎች ምን እንደሆኑ በፊት ለፊት ወደ መድረክ መጥተው ሊፈቱ የሚችሉበትን ሁኔታ ማዘጋጀት ነው። ይህንንም አላደረገም። እያደረገ ያለው ከሰፈር ሰዎች የሰፈር ምናምኖቹ እየላከ አርፋችሁ ግቡና ኑሮ የሚል ነገር ነው። ይሄ የፖለቲካ ሶሉሽን አለ። በዚህ በኩል ፌል አድርጓል መንግስት። ሶስተኛ ዓለም አቀፍ እውቅና አለው መንግስት። ይሄን ቅራኔ ለመፍታት ዓለም አቀፍ እርዳታ ጠይቆ አደራድሩኝ፣ እስኪ እንድንግባባ አድርጉልኝ፣ የሆነ ነገር እንዲመጣ አድርጉልኝ ብሎ መጠየቅ ነበረበት። እስካሁን ፊት ለፊት ያደረገው አንድም ነገር የለም። በዚህም በኩል ፌል አድርጓል። ስለዚህ በአጠቃላይ እያደረጋቸው ያሉት ነገሮች ኢትዮጵያን የሚጎዳ ማህበረሰባችን የሚጎዳ ኢትዮጵያን ሪሊ የደከመች ሀገር እንድትሆን ከፍተኛ ኮንትሪቢሽን እያደረገ ነው ብልጽግና። ስለዚህ ከዚህ የወታደራዊ አስተሳሰቡ ከዚህ ሁሉንም ነገር በጉልበት ሰጥለጥ አድርጌ እገዛለሁ የሚለው አስተሳሰቡ መላቀቅ አለበት። ትግራይም ላይ የሚያደርገው ዘመቻ፣ በዚህ በኩል ፋኖ ላይ የሚያደርገው ዘመቻ፣ ኦላ ላይ የሚያደርገው ዘመቻ፣ በዛ በኩል ቤኒሻንጉልን፣ አሁን ደግሞ አፋር ጋር እንደዚህ አይነት ምስቅልቅል ያለ ነገር ውስጥ ገብቶ ሁሉንም ጋር ተጋጭቼ ሁሉንም በጉልበት አሸንፍ የገዛለሁ የሚለው ሎጂክ ምንም የማይሰራ ነው እና አገርን ከማጥፋት እንደገና አንድ ስቴፕ ወደኋላ ሄዶ እንዲያስብ ያስፈልጋል ብዬ ነው የማስበው። በጣም አመሰግናለሁ። እዚህ ላይ እንግዲህ ብዙ ነገሮችን ጠቃቅሰናል። አንድ ነገር ሳንጠቅስ ማለፍ ማንፈልገው ግን በአንተም ጋር ተደጋጋሚ እንደዚህ አይነት መልዕክቶች ስታስተላልፍ ቆይተሃል። ሌሎችም በየሚዲያው እየሰጡ ነው። መንግስት አሻሽል የተባለውን ለውጥ የሚባለውን ነገር የሚለውጥ ሆኖ አልተገኘም። ችግሩን ከጊዜ ወደ ጊዜ እያባባሰ በቅርቡ በአርሲ ኦርቶዶክስ ሃይማኖት ላይ የተደረገውን እርምጃ እናውቃለን። ብዙዎቹ ያው ከመንግስት እጅ የወጣና አይሉትም። ምክንያቱም አብይ ከዚህ በፊት በሃይማኖት ተቋማት ላይ የሚደረገው በኦርቶዶክስ ተከታዮች ላይ በእስልምና ተከታዮች አጠቃላይ በሃይማኖት ነክ ነገሮች የሚደረገው እርምጃ እንዲቆም እነሱ ሌላው ላይ የሚያደርጉትን እርምጃ ያቆሙ ሲል በግልጽ ካልሆነ እርምጃው ይቀጥላል የሚል መልእክት ነው የሰጠው። ያ የሚያሳየው ምን ያህል እየተቆጣጠረውና በእነሱ ፕላን እናንትን የእቅድ እየሄደ እንደሆነ ነው የሚያመለክተው ለብዙዎች። እንግዲህ ያ ሆኖ አሁን ብዙዎች ጥያቄ ቀርበው መልስ የሌላቸው ከሆነ ህዝብ ምንድነው ማድረግ ያለበት? ይህ መንግስት ተነገረው፣ ተጠየቀ፣ ተለመነ፣ የሚመልስ አልሆነም። ምንድነው በአንተ አስተያየት ከዚህ በኋላ ህዝቡ ምን ማድረግ አለበት? እኔ አሁን አንተ ጋር የምጫወተው የኢህአፓን የድጋፍ ኮሚቴ እንትን ብዬ ነው። ኢህአፓ እንደምታውቀው ህጋዊና ሰላማዊ ትግል ነው የሚያካሂደው። ይሄ ማለት አንገት ደፍቶ በአድርባይነት ይኖራል ማለት አይደለም። ያሉትን እንትን አሁንም ጓዶቻችን ለእስር የዳረገው ያለውን እውነታ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ሊያስከትል የሚችለውን አደጋ ፊት ለፊት ወጥተው ለህዝብ በማሳወቃቸው ይሄ ነገር ለኢትዮጵያም ለህብረተሰባችን ሊጠቅም ስለማይችል መቀልበስ አለበት፣ መቆም አለበት። በምትኩ ደግሞ የተሻለ ስርዓት፣ ሰላማዊ ስርዓት፣ እኩልነት ያለበት ስርዓት፣ ጦርነትን የሚያስወግድ ስርዓት መምጣት አለበት ብለው ስለተናገሩ ነው። ስለዚህ እኔ የሚታየኝ ከዛ ጋር ኮንሲስተንት በሆነ ሁኔታ እንቅስቃሴዎች ያስፈልጋሉ። የኢትዮጵያ ህዝብ
ለየብቻው እየተደበደበ ለየብቻው አደጋ ውስጥ ቆሞ ለየብቻ እየተደበደበ ይሄ መከራ ሊራዘም መሆን የለበትም። ስለዚህ ተቃዋሚዎች ድምፃቸውን ይበልጥ ከፍ አድርገው ማሰማት አለባቸው። ይበልጥ ማህበረሰቡን ማደራጀት አለባቸው። ይበልጥ ህብረተሰቡ ኢንቮልቭድ ሆኖ ለመብቱ እንዲቆም ማድረግ አለባቸው እና የሚገባውን መንግስት እንዲያገኝ ጥረት ማድረግ አለባቸው። ይህን ለማድረግ የመጀመሪያው ነገር ተቃዋሚዎች እርስ በርስ መነጋገር፣ እርስ በርስ መቀራረብ እና በአንድነት ኃይል ማግኘት መቻል ነው። የአስተሳሰብ ጥራት ኑሯቸው በአንድነት ኃይል ለማግኘት የሚያደርጉት ሙከራ በጣም አስፈላጊ ነው ብዬ አስባለሁ እና በዛ ደረጃ መሰራት ያለባቸው ነገሮች አሉ። ህብረተሰቡ ምንጊዜም በስቃይ ውስጥ ስለሆነ ለለውጥ ፍላጎት አለው ብዬ አስባለሁ። ከዚህ ከጭቆና ከዚህ ከመከራ ህይወት ዴይ ቱ ዴይ ከሚያየው መላቀቅ የማይፈልግ ማንም ሰው የለም። የሚበላው የሚያጣ ሰው ምነው አምላኬ ከዚህ ብታላቀቀኝ ይላል። ቤት ኪራይ መክፈል የማይችል ሰው ምነው አምላኬ ከዚህ ብታላቀቀኝና የተሻለ ነገር ብታመጣልኝ ይላል። ችግሩ ያንን ካለበት ወደሚሻል ነገር የሚወስደው በምን መልክ መሆን እንዳለበት ኦርጋናይዝ የሚያደርገው የሚያስተምረው እንደ አንድ ኃይል ይዞ ወደፊት የሚሄደው ነገር አለመኖሩ እንጂ ህብረተሰባችንማ በደንብ ያውቀዋል ያለውን ችግር። ምክንያቱም ዴይ ቱ ዴይ የሚኖረው ፋብሪኬትድ የሆነ ሳይሆን በየቀኑ ህዝቡ የሚኖረው ህይወት ስለሆነ፣ ስለዚህ ያንን ለመወጣት ሰብሰብ ብሎ መታገል፣ ጠንከር ብሎ መታገል፣ መታሰር የመሳሰሉትን ነገሮች ሳይፈራ አንዱ ቢታሰር ነገ ደግሞ ሌሎች ተነስተው ትግሉን መቀጠል ያስፈልጋል። ኢትዮጵያ 130 ሚሊዮን ህዝብ ያላት ሀገር ነች። ስለዚህ ዛሬ 2 ሰው 3 ሰው ሊያስሩ ይችላሉ። 130 ሚሊዮን ህዝብ ግን ማሰር አይችሉም። ስለዚህ እገሌ በመታሰሩ እኔ መፍራት ሳይሆን እኔንም እሰሩኝ ብለን ወደፊት መሄድ አለብን። ስለዚህ እያንዳንዱ ሰው ያን ኃላፊነት ተጠቅሞ ያንን ኃላፊነት ወስዶ ትግሉን ማፋፋም ይኖርበታል ብዬ አስባለሁ። በተለይ ወጣቱ ይህን ኃላፊነት ሊወስድ ይችላል። ለምን? የእሱ ህይወት ነው። ዛሬም ነገም ኢትዮጵያ የእሱ ነች። ስለዚህ ምን አይነት ኢትዮጵያ ውስጥ መኖር ትፈልጋለህ ነው? እኩልነት ያለበት፣ የተከበርክበት፣ ኦፖርቹኒቲ ሰፊ የሚሆንበት፣ ወይስ አንገትህን ደፍተህ እንደ ባሪያ ሲፈልጉ የሚሸጡህ ሲፈልጉ የሚወረውሩህ መሆን ነው የምትፈልገው? እና ነፃነት የሚፈልግ ህዝብ መታገል አለበት፣ መደራጀት አለበት እና ወጣቱ በዛ ተግባር ውስጥ ሊገባ ይገባዋል። ኢንቴሊጀንሱ አለው፣ እውቀቱ አለው፣ ችሎታው አለው፣ ኃይሉ አለው። ስለዚህ ያለውን ሁኔታ ለመለወጥ ኃይሉ አለው ብዬ ነው የማስበው እና አንብቡ፣ ተነጋገሩ፣ ምን ማድረግ አለብን ብላችሁ ተደራጁ ነው የምለው። የተደራጀ ኃይል፣ እውቀት ያለው ኃይል እውነታን መቀየር ይችላል። ስለዚህ በዛ መልክ መደራጀት መስራት ያስፈልጋል ብዬ ነው የማስበው። ትልቅ ሰብአዊ መብት ረገጣ እየባሰ ሊሄድ ይችላል። መንግስት ሞር ዴስፕሬት በሆነ ቁጥር ብዙ ነገሮች ሊያደርግ ይችላል። ግን ብዙ ሰው እንደሚለው እየጨለመ ሲሄድ ብርሃን ደግሞ እየወጣ እንደሆነ ወደ ብርሃን እየቀረብ መሆናችን ደግሞ ለራሳችን ማረጋገጥ ያስፈልጋል እና ወደዛ ልንሄድ የምንችልበትን ነገር ፈጠን እንዲል እውን እንዲሆን ሁላችንም የተቻለንን ማበርከት ነው አለብን ብዬ ማስበዋል። መጀመሪያችን ላይ ስንገባ እንዳነሳናቸው አቶ ይስሐቅ ወልዳይ፣ አቶ አበበ አካሉ እና ጠበቃ አበራ ንጉስ የታሰሩበት ሌላ ነገር አይደለም። ለህዝብ ጎን በመቆም ስለ ህዝብ መጮህ እያወቁ ፊት ለፊት በድብቅም በሚስጥርም አይደለም ያመኑበትን በአደባባይ እየተናገሩ ለፍትህና ለዲሞክራሲ ባላቸው ፍቅር ይመስለኛል ነውም ብዬ አምናለሁ። ይህ የሆነበት ምክንያት ስለሆነ በአጠቃላይ ለመጨረሻ እንደ መልእክት ህዝቡ ከጎናቸው እንዲቆም ምን አይነት መልእክት ነው ማስተላለፍ የምትፈልገው? ቅድም ያልኩትን ነው ማስተላለፍ የምፈልገው። አሁንም እነዚህ ወንድሞቻችን የታሰሩት ጠበቃ አበራ፣ ጓድ ይስሐቅ፣ ጓድ አበበ ጠንካራ የህዝብ ልጆች ናቸው። ሌላ በሙያቸው በጣም ባለሙያዎች ናቸው። እንደ ማንኛውም ሰው ዝም ብለው መኖር የሚችሉ ናቸው። ግን የራሳቸው ቤተሰብ፣ የሀገራቸው ጉዳይ፣ የዘመዶቻችን ጉዳይ፣ የወገኖቻችን ጉዳይ ስላሳሰባቸው ነው በከፍተኛ ሪስክ እንቅስቃሴ ውስጥ የገቡት
ምክንያቱም የሚደረገው ነገር እንዳለ ከቀጠለ በሀገራችን ህዝብ ላይ የሚያደርሰው ችግር በሀገራችን ህልውና ላይ ራሱ ከፍተኛ መሆኑን በማወቅ ማለት ነው። ስለዚህ እነሱ የጀመሩትን ጎዳና ሌሎቻችን ደግሞ አብረናቸው ልንቆም ይገባል፣ ልናበረታታቸው ይገባል። በምናገኘው መንገድ ሁሉ ለዓለም አቀፍ ማህበረሰቡም ማሳወቅ ያስፈልጋል። በኢትዮጵያ ውስጥ ላሉ ወጣቶች፣ የህብረተሰብ ክፍሎች ሁሉ በማሳወቅ ይሄን ነገር ማውገዝ ይገባናል እና ሁሉም በዚህ መልክ እንዲሳተፉ ዩቱበሮች፣ ቲክቶከር ላይ ያሉ የመሳሰሉት ሁሉ በዚህ ላይ እንዲሳተፉ ቅስቀሳ እንዲያደርጉና እንዲፈቱ አስቸኳይ እርምጃ እንዲወስዱ ሁሉንም ጥሪ ያደርጋለሁ። መንግስት የመንግስትን አዝማሚያ ስናየው ላለፉት ጥቂት ጊዜያት እያደረገ ያለውን ስናየው በኢሃፓ ላይ ተጨማሪ ችግሮች ሊፈጠሩ እንደሚችሉ ፕሪዲክት አረጋለሁ። ስለዚህ በጥንቃቄ ሁኔታውን ሁሉም ሰው እንዲከታተለው ጥሪ ያደርጋለሁ። ሪፕሬሽኑ እየበዛ እንጂ እየቀነሰ የሚሄድበት ሁኔታ አይደለም ያለው። ሶስተኛ ቅድም እንዳልኩት ጦርነትን በተመለከተ ኢትዮጵያን የሚያወድሙ ነገሮች እየተካሄዱ ነው። መንግስት ሁሉንም የፖለቲካ ጥያቄ በጉልበት አስገብሮ ሰጥለጥ አድርጎ ሊሄድ የሚፈልግበት ሁኔታ እየባሰ ነው እና በዚህ በኩል እምቢ ማለት ያስፈልጋል። ልክ አይደለም። ኢትዮጵያ ውስጥ ጦርነት ይቁም። መንግስት ኃላፊነት አለበት። ያን ኃላፊነት ቅድም እንደዘረዘርኩት ይወጣ። የኢትዮጵያን ችግሮች በሰላማዊ መንገድ እንጂ በእናንተ የጦር ኃይል ብዛት ሊቆም አይችልም ብሎ ማሳሰብ ያስፈልጋል። በተለይ በአሁኑ ሰዓት የብሔራዊ ሽግግር ምናምን ብሔራዊ ምክክር እየተባለ በሚካሄድበት ጊዜ እነዚህ አሁን የሚታዩት የጦርነት ቅስቀሳዎች በየቦታው ሁሉንም በጦርነት አስገብራለሁ፣ በአማራ ክልል፣ በትግራይ፣ በኦሮሚያ፣ በቤኒሻንጉል፣ በአፋር የሚካሄደው ሁሉ አጥፊ እንጂ ተጻራሪ እንጂ ከብሔራዊ መግባባት እሱን የሚደግፍ አይደለም እና ይሄ ሁሉ እንዲቆም ሁላችንም የምንችለውን ሁሉ ጥረት እንድናደርግ ጥሪ ያስተላልፋለሁ። በጣም አመሰግናለሁ አቶ አክሊሉ። በኢሃፓ የድጋፍ አስተባባሪ ኮሚቴን በመወከል እና በተለይም በፍጥነት አሁን የተደረገውን የጓዶቹን መታሰር ለዓለም፣ ለሀገራችን፣ ለሕዝባችን እንዲያውቀው ቶሎ በማቅረባችሁ በጣም ነው የማመሰግነው። ወደፊትም የተለመደ ትብብራችሁ አይለየን። እኛም የምንችለውን ለመተባበር እንሞክራለን። አመሰግናለሁ እንደገና። እኔም በጣም አመሰግናለሁ። በመጨረሻም እንግዲህ በስር ላይ ለሚገኙት ለጠበቃ አበራ፣ ለጓድ ይስሐቅና ለጓድ አበበ ቤተሰቦች ሁሉ የደረሰባችሁ አደጋ በጣም ከፍተኛ እንደሆነ እንረዳለን። እጅግም አዝነናል ሁላችንም። ሆኖም ግን ልጆቻችሁ፣ ወንድሞቻችሁ፣ የትዳር ባልደረቦቻችሁ የሚከፍሉት መስዋዕትነት የኢትዮጵያን ሕዝብ ነፃ ለማውጣት የኢትዮጵያን ሕዝብ መብት ለማስከበር ነው እና ታላቅ ኩራት ሊሰማችሁ ይገባል ለማለት እፈልጋለሁ። እኛም በምንችለው መጠን ሁሉ በሞራልም በጸሎትም በመሳሰሉት ነገሮች ሁሉ ከጎናችሁ መሆናችንን ለማረጋገጥ እፈልጋለሁ። አመሰግናለሁ። ኢትዮ ጥያቄ ፕሮግራም ተከታታዮች እንግዲህ ያለውን ሁኔታ በቀጥታ አስቸኳይ ህዝብ እንዲያውቀው ተደርገዋል። ይህ ሁኔታ በእውነቱ እነዚህ የታሰሩ ታጋዮች ለሌላ ነገር ሳይሆን ያለውን የኢትዮጵያን ህዝብ ጥያቄ በማንሳት የኢትዮጵያን ህዝብ ፍላጎት በማንጸባረቅ መንግስት ሁልጊዜ እውነተኞችን ይፈራል። በተለይ የሚሰራውን የመንግስትን ሰቆቃዎች፣ በደሎች በፊት ለፊት በመውጣት በግልጽ በጀግነት የሚያጋልጡትን አጥብቆ ስለሚፈራ ለዚህ ነው በዚህ ሁኔታ ያደርሳቸው። እንግዲህ በምትችሉት መንገድ ይህ መልእክት ለብዙዎች እንዲዳረስ ሸር በማድረግ የበኩላችን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።